ይህንን ጥያቄ መመለስ ከቻልን ዕጣ ፈንታችንን በተሻለ መንገድ ለመቀየር እንችላለን። እስካሁን ድረስ ባሉ ሌክቸሮች ቶት ክሪኤቲቭ ኤነርጂ ነው ብለናል። ሐሳባችን እውነታን ይፈጥራል። ህይወት ከውስጥ ወደ ውጪ ነው። በውስጣችን የምናስበው፣ በውስጣችን የምናልበው ተመጣጣኝ ሪያሊቲን ይፈጥራል ወይም ህይወታችንን ይቀይራል። ስለዚህ ላይፍ ከውስጥ ወደ ውጪ ነው የሚሰራው እንጂ ከውጪ ወደ ውስጥ አይሰራም። ይህ ምን ማለት ነው? ሐሳባችን የመፍጠሪያ ኃይላችን ነው ማለት ነው። ሌላው ሐሳባችን አንድን እውነታ የሚፈጥረው፣ አንድን ሪያሊቲ የሚፈጥረው መቼ ነው? ፎከስድ ሲሆን። የተበታተነ ሐሳብ ምንም አቅም የለው። ነገር ግን ሐሳባችን ሲሰባሰብ፣ ሐሳባችን በአንድ ጉዳይ ላይ ሲያተኩር፣ ሐሳባችን ሲደጋገም ፎርስ ይሆናል። ፎከስድ ቶት ኢዝ ፎርስ። የተጠራቀመ ሐሳብ ፈጣሪ ኃይል ነው። ስለዚህ ሐሳብ የሚፈጥረው በአንድ ጉዳይ ላይ ደጋግሞ ሲያስብ ነው። አእምሯችን በአንድ ጉዳይ ላይ ደጋግሞ ሲያስብ ማለት ነው። ነገር ግን ይህንን ኃይል ለመጠቀም ምን ያስፈልገናል? ቁልፉ እዚህ ጋር ኢንቱዚያስቲክ ጎል፣ ሁልጊዜም የምንመኘው የምንሞትለት ከሱ ውጪ ራሳችንን ማየት የማንችለው ጎል አለን ወይ? መሆን የምንፈልገው መጨበጥ የምንፈልገው ራሳችንን እዛ ቦታ ላይ አስቀምጠን ስናየው ከመቀመጫችን የሚያስነሳን ግብ አለን ወይ? ይህ ካለን ይህ ፎርስ አውቶማቲክ ነው። ይህ አይነት ዓላማ፣ ጎል፣ ምኞት ካለን አሁን ለውስጣዊው ኃይላችን በር ከፈትንለት ማለት ነው። ገንዘብ አይደለም የሚያስፈልገን፣ ሰው አይደለም የሚያስፈልገን፣ እውቀት አይደለም የሚያስፈልገን፣ ወይም ቤተሰብ አይደለም የሚያስፈልገን። የምንሞትለት ሁልጊዜም የምናስበው ራሳችንን የሰጠነው የህይወት ግብ አለን ወይ? ያ ከሌለን ሐሳባችን የሚሰበሰብበት ምንም ምክንያት የለም። ይህ ክሪኤቲቭ የሆነው ኤነርጂ ወደ ፎርስ መቀየር አንችልም። ለምን? በግልጽ የሚያየው ነገር የለውም። አእምሯችን በግልጽ የሚያየው ነገር፣ ያ የምናየው ነገር ኢንስፓየር የሚያደርገን፣ ሁልጊዜም ደስ የሚለን አሳክተነው ራሳችንን ማየት የምንፈልገው አንድ ነገር ሲኖር አሁን ኃይላችን ሁሉ ያንን ለማሳካት ይተባበራል። ኃይላችን ሁሉ አሁን ፎከስድ ይሆናል። እስካሁን ያልተሳካልን፣ እስካሁን ያልሆነው፣ መሆን የምንፈልገውን ያልሆነው በምንም ምክንያት አይደለም። ደጋግመን የምናየው፣ የምናስበው፣ የምንታገለት፣ የምንጥርለት ፎከስድ የሆነ ጎል ስለሌለን፣ ያ ፎከስድ የሆነ ጎል ሲኖረን ይህ ፎርስ ተፈጥሯዊ ነው። ሁልጊዜም እኛ ውስጥ ያለ ነው። ከየትም የምናመጣው አዲስ አይደለም። ውስጣችን ያለ ፖቴንሻል ፎርስ ነው። ሪሊዝ መደረግ የሚፈልግ መውጫ መንገድ የሚፈልግ ትልቅ ኃይል ነው። ያ ኃይል ግን የሚንቀሳቀሰው የሚነሳው ሁልጊዜም ማሳካት የምንፈልገው ጎል ስንሰጠው። ያ ጎል ካለን አሁን ዴስቲኒያችንን እንወስናለን ማለት፣ አሁን ዕጣ ፈንታችንን በምንፈልገው መንገድ እንወስናለን ማለት። ስለዚህ ሁልጊዜም በትክክል ማየት ያለብን ውጫዊ ኢንቫይሮንመንት አይደለም፣ ከውጪ ያለንበትን ሁኔታ አይደለም፣ ያለንበትን ፋይናንሻል ሁኔታ፣ ያለንን ቤተሰብ፣ ያለንበትን አካባቢ አይደለም። ያ ሪፍሌክሽን ነው። ያ ተቀያያሪ ነው። የማይቀያየረው የሚፈጥረው ኃይል ግን የኛ አእምሮ ነው። ያንን ለመፍጠር ከፈለግን ጎል እንስጠው ለአእምሯችን። ክሊርሊ ሁልጊዜ መሆን የምንፈልገው፣ ማሳካት የምንፈልገው፣ ውስጣችን ሁልጊዜ የሚደሰትበት ጎል እንስጠው። ያ ጎል ካለን አሁን የስኬት በሮች ይከፈታሉ። ስለዚህ ያ ጎል ከሌለን ግን ዲፕሬሽን፣ ጭንቀት፣ ብስጭት፣ ህይወታችን እንደቆመ ይሰማናል። ለምን? ይህ ኃይል እየባከነ ነው ማለት ነው። ይህ ኃይል ከመፍጠር ይልቅ፣ ጥሩ ነገር ከማምጣት ይልቅ መጥፎ ነገር እየጎተተብን ነው ማለት ነው። ስለዚህ ይህንን ጥያቄ እንመልስ። ትክክለኛ የምንፈልገው የምንሞትለት ጎል አለን ወይ?
ይህን መመለስ ከቻለን ህይወታችንን እንቀይራለን።